ፈቃደ እግዚአብሔር በምን ይታወቃል? በዚህ ምድር ላይ ስንኖር የምናደርጋቸው ነገሮች የእግዚአብሔር ፈቃድ እንዳለባቸውና የእግዚአብሔር ፈቃድ እንደሌለባቸው እንዴት እናውቃለን? በእውኑ ዕጣ ማውጣትስ የእግዚአብሔርን ፈቃድ ይወስነዋልን? ፈቃደ እግዚአብሔር መጠበቅ ማለት በተሰጠን ነፃ ፈቃድ ተጠቅመን የሚበጀንን አለመምረጥ ማለት አይደለም። የሰው ልጆች በነፃ ፈቃዳችን ተጠቅመን የምናደርገው ብዙ ነገር አለን። ለምሳሌ አንድ ክርስቲያን በትዳር ጓደኛ ምርጫ ወቅት ከሕገ እግዚአብሔር አኳያ ትክክለኛ ነኝን እያለ ራሱን ዘውትር መመርመር አለበት። ከሕገ እግዚአብሔር በተሰጠው አእምሮም በመጠቀም የነገሩን ተፈጻሚነት ማጥናትም ይገባዋል። መልአክ እስኪመስል ድረስ ራሱን መለወጥ ወደ ሌላ መንገድም ይመራቸዋል። እንደዚህ ያሉ ሰዎች በሕልም ይነግረኛል፣ በራእይም ይገለጥልኛል የሚለውን ሰው የመከተል እጅግ ፈጣኖችም ናቸው። ይህንን ድካማቸውን የሚያውቁ ሕልመኞች የአንተ ዕድል ከእገሊት ጋር ነው፣ የአንተ ዕድል ደግሞ ከእገሊት ጋር ነው እያሉም ይጫወቱባቸዋል። አንዳንድ ሰዎች ደግሞ ያየሁት ሁሉ አይለፈኝ በሚል ስሜት ሁሉ ነገር የአይን አዋጅ ይሆንባቸዋል። በዚህም የተነሳ በብዙ አማራጭ ከያዟቸው መካከል ፈቃደ እግዚአብሔር የሆነውን ለማወቅ ዕጣ ያወጣሉ። በውኑ ዕጣ ማውጣትስ ፈቃደ እግዚአብሔር ይገለጥበታልን? ቅዱሳን ሐዋርያት በሕይወታቸው ዕጣ የተጠቀሙት አንድ ጊዜ ብቻ ነው። እርሱም በይሁዳ ቦታ የሚተካውን ሰው ማቲያስን ከዮሴፍ አንዱን ለመምረጥ ነበረ። ከዚህ በኋላ ግን በበዓለ ሃምሳ ዕለት በምስጢር ገላጭ የሆነው መንፈስ ቅዱስ ስለወረደላቸው ዕጣ አልተጠቀሙም። ከዚህ ይልቅ ፈቃደ እግዚአብሔር መሆኑን የምናውቅባቸው የሚከተሉ መንገዶች አሉ። አንደኛ፣ የልባችን ሰላም ይጨምራል። ፈቃደ እግዚአብሔርን ካረግን የልብ ሰላም እናገኛለን። ካላረግን ግን ሰላማችን ይነሳል። ውሳኔያችን ትክክለኛ መሆኑን እንገነዘብ ዘንድ አምላካችን በማይመረመር ጥበቡ የመጨነቅንና የመጠበብን የነበረውን ነገር አውጥቶ የልቦና ሰላምን ይሰጠናል። ፈቃዱ ካልሆነ ግን ሰላማችንን አጥተን መጨነቅ፣ መጠበብ እናበዛለን። ምነው በዚያች ዕለት ሞቼ በነበረ እያልን ይህንን ሐሳብ ያሰብንበትን የወሰንበትን ቀን እንረግማለን። በሁለተኛ ላይ ፈቃደ እግዚአብሔርን የምናውቀው በቅዱስ መጽሐፍ ምስክርነት ነው። በምንም አይነት መልኩ ቢሆን ውሳኔያችን ከቅዱስ መጽሐፍ ጋር እየተጋጨ የእግዚአብሔር ፈቃድ ሊሆን አይችልም። ምክንያቱም የእግዚአብሔር ፈቃድ የተረዳ ነው ከቅዱስ ቃሉ ነውና። ለምሳሌ በትዳር ጓደኛ ምርጫ ወቅት በእምነት የማይመስሉን እየመረጥን የእግዚአብሔር ፈቃድ ነው ብሎ መጠበቅ ሞኝነት ነው። በሶስተኛ ደረጃ ፈቃደ እግዚአብሔር መሆኑን የምናውቀው የሁኔታዎችን መገጣጠም ነው። በጸሎት የተወሰነን ከእግዚአብሔር መልስ በመፈለግ የምንጠባበቅ ከሆነ አምላካችን ሁኔታዎቻችንን አሳክቶ ፈቃዱ መሆኑን ያሳየናል። በስቃዊ አመለካከታችን ፈጽሞ የማይቻሉ የሚመስሉ ነገሮች ሁሉ ሲሳኩ እንመለከታቸዋለን። ለአዳም ሔዋን እንደምታስፈልገው ያወቀ አምላክ ዛሬም እውነተኛ የእግዚአብሔር ልጆች ሆነን እስከተገኘን ድረስ የምታስፈልገንን እንዲሁም የሚያስፈልገንን ያዘጋጅልናል። ለአብርሃም ሳራን፣ ለይስሐቅ ርብቃን የሰጠ አምላክ ይሰጠናል። አብርሃም ለልጁ ይስሐቅ ሚስት እንዲፈልግለት ሎሌውን ኢያዕብርን በላከው ጊዜ በናኮር ሰው በቅጃው ጉድጓድ አጠገብ ከርብቃ ጋርም እንዲገጣጠሙ ያደረገው እግዚአብሔር አምላክ ነው። ዋናው ነገር መንግስቱንና ጽድቁን ማስቀደም ነው። በዚህ ዓለም የሚያስፈልገው ነገር ሁሉ ግን በእራት ላይ ደራጎት እንደሚጨመር እንዲሁ ይጨመርልናል። እንግዲህ የራሳችንን ደካማነት ተገንዝበን በጸሎት እንትጋ። በፍጹም እምነት የምንሰማው ከሆነ እንደ አባትነቱ የሚያስፈልገን ሁሉ እግዚአብሔር አምላክ ያደርግልናል። እሱ እንኳን ለምነነው ሳንለምነው እንኳን የሚያስፈልገንን አውቆ የሚሰጠን አምላክ ነው። እንዲያውም እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታን መስጠትን ካወቃችሁ በሰማያት ያለው አባታችሁ ለሚለምኑት እንዴት አብልጦ መልካም ነገር ይሰጣችኋልን ብሏል። በቸርነቱ ብዛት ከክፉዎችና በበጎች ላይ ፀሐይን የሚያወጣው በጻድቃንና በኃጢአተኞች ላይም ዝናቡን የሚያዘንገው አምላክ እግዚአብሔር የእውነት የምንወደው ከሆነ ምንም ይሁን ምን ነገር ሁሉ ለበጎ ይሆንልናል።